ያንን ረስተህ የራስን ህይወት ለመኖር ሞክር። እኔን ፈልገህ የማይሆን ነገር ውስጥ ስትገባ ማየት አልፈልግም። በቃ እኔ ወዲት እትዬ እንግዲህ አደይን እና አሹን እንደዛ ከቤት ስላባረረቻቸው በጣም ተጸጽታለች። ምንም እንኳን እነዚህ ልጆች ለስራ ቢገቡና አደይን ደግሞ ከልጅ ለይቼ እንደማላያት የታወቀ ነው። ግን ደግሞ እንደዚህ አይነት ጥፋት በማጥፋቷ ቅሬታ ተሰምቶኛል። ቢሆንም ጥፋታቸውን አምነው ይቅርታ እንዲሉኝ ነው የምፈልገው በማለት ይቅርታቸውን እንግዲህ እየጠበቀች ነው። ፍቅርም እንግዲህ እማዬ ልጅሽ እኮ አደይ ሳትሆን እኔ ነኝ። ስለዚህ ለምንድን ነው እንደዚህ አብዝተሽ የምታስቢላት በማለት ከአደይ ጋር ለማጣላት ያደረገችው ነገር አልሳካላት ስላለ ነገሩን ወዲና ወዲህ እያቀባበለችውም ነበር። በሌላ በኩል እንግዲህ አሹ ከቤት ከወጣ በኋላ ተመልሼ ሌላ ሰውማ ማስቸገር የለብኝም በማለት ጎዳና ላይ እየሄደ እያደረም ነበረ። ከሮማንም አልሄድም ያው ስራ አግኝቻለሁ ብሎ ሲጎረርባቸው እንዳልነበረ ሁሉ እንግዲህ ዛሬ ጎዳና ላይ ወድቆ ሲያገኙት እንደዛ በጣም ተደናግጠው ነበረ። በተለይ ደግሞ ሮማን ለምን በማለት ጠየቀችው። እኔ ምላሹ የፈለግን ነበር እኮ እንዴት እዚህ ቦታ ወድቀ ተገኘ? ያው እንደነገርኩሽ ነው። እንግዲህ በተጸጸትም ደግሞ ተመልሰው ወደ ስራ ይገቡን ብላለች አደይ እና አሹ። በዚህ የተነሳ ደግሞ ሩታ እየተከራከረችላቸው ነበረ። በተለይ ደግሞ አሹ በጣም ምንም አላጠፋም፣ ምንም በማያውቀው ነገር ነው እንደዚህ የቀጣሽ፣ እባክሽ እማዬ ይመለስ እያለቻትም ነበረ። እትዬ ግን እሺ ብለው በጭራሽ አልፈቀዱላትም። ቢሆንም ፍቅር እዛ ቤት ሁለታቸውም እንግዲህ ስለወጡ ተደስታለች። ዴብ ብቻ ስለቀረ ደግሞ በጣም የኔ ይሆናል በማለት ተማምናም ነበረ። እንግዲህ በዚህ የተነሳ አደይም ከለምለም ቤት ከሄደች በኋላ በጣም ጥሩ አድርገሻል፣ ከኔ ጋር መምጣትሽ ጥሩ ነው፣ ለበጎ ነው። ታውቂያለሽ ኤላ በጣም ግራ ጎኔም ቀኝም ነበረ፣ ደካማ ጎን ይሆናል አሁን ላይ በቃ ትቶኝ ይሄዳል ብዬ ስላላሰብኩት እንደዛ በማድረጉ አሁን ብቻዬን ስሆን በቃ ሀሳቤ ሁሉ ነገሬ ከሚሄደው ልክ ያሳለፍናቸውን ነገሮች ማስታወስ ነው። ስለዚህ እንደዛ ከሚሆን እዚህ ጋር አብረሽ ስላለሽ እኔ በጣም ደስ ብሎኛል፣ እንኳን ደህና መጣሽ በማለት ተቀብላታለች ማለት ነው። ከተቀበለቻትም በኋላ እንግዲህ እሺ ብላ ዴብን እንግዲህ ለማግኘት ወጣ ብላለች። ዴብም ከዛ ቀደም ብሎ የፍቅር ሀሳብ ስለገባው ቆንጆ ግን ምን አርጉኝ ምን ልሁን ብለሽ ነው እንደዛ ግራ ቀኝ እና ደግሞ ወደ ኋላ ወደፊት ስትየ ነበረ ከእትዬ ፊት። በተለይ ደግሞ ባዛ አሻንጉሊት ስትጣየ ነበረ። አውቀሽ ነው አይደል እንደዛ አደረግሽው? እኔ እንደማልፈልግሽ እያወቅኩ አሻንጉሊቱ ደግሞ ያንቺ እንዳልሆነ እያወቅሽ ግን ለምን እንደዛ ታረጊያለሽ በማለት ስጠይቃት ዴብ እኔ እኮ በቃ አይነት ልግለጥልህ ብዬ ነው፣ አንተ አታውቃትም፣ በጣም ልጅቱ ብልጥ ነች፣ እንደዚህ የምታደርግ አውቃ ነው በማለት እንግዲህ ዴብ ከሱ እንዲርቅ እያደረገችም ነበረ። በዚህ የተነሳ ዴብ በቃ ጉዳይሽ እኔ ካመንኩባትና ከፈለኳት አንቺ ምንድን ነው የሚያንጣጣሽ በማለት አፏን ዝም እንድትል አድርጓታል። ቢሆንም ፍቅር እዚህ ነገር የምትመለስ አይመስልም። በቃ የኔ ነህ ማለቷን አልቀጠለችውም አልተወችውም። በሌላ በኩል ደግሞ ቲና ራሱ እንግዲህ በሩን እየበረገደች እየገባች ዴብዬ ትላለች። በዚህ የተነሳ ደግሞ እትዬ ጠርጥራለች። እንዴ ዛሬ ይች ቲና በሰላም ነው እንዴ ዴብዬ ማለት አበዛች፣ ምንድን ነው ጉዳዩ የሚል ጥያቄ ፈጥሮባታል። ቢሆንም ምን እንደሆነ አልገባትም። ፍቅርም እንግዲህ ምንድን አለችው፣ እማዬ እኔ እኮ ነግሬሽ ነበረ ከዚህ ቤት ያሉ ሴቶች የሚመጡት ሁሉ በቃ ዴብን ብለው ነው፣ ዴብን ፍለጋ ነው የሚመጡት አለቻት። እንግዲህ ራሷስ እሷም እንደምትባል አሁን ሌሎች ሴቶች ዴብን ፍለጋ ከመጡ እሷም እንደምትባለው። ዴብም እንግዲህ እንደዚህ ሲያወሩ ሰማና በቃ እትዬ ግን አደይ እንደዛ ማስወጣት አልነበረብሽም። አንድ ቀን እውነቱ ሲገባሽና ስትረጂው አደይን እንደበደልሻት ይሰማሻል። ያኔ ግን እመኚኝ ጊዜው ረፍዷል፣ ዘግይቷል ይላታል። ቢሆንም ዝም ነበር ያለችው። እንግዲህ ምንም መልስ አልመለሰችለትም። ከዛም ወጣ። ወዴት ናት ስትባል እንግዲህ አይ በቃ እኔ አየር መውሰድ አለብኝ ወጣ ማለት አለብኝ አላት። እንግዲህ እሷም ዝም ነበር ያለችው። ቤዛ ሴት ናት በማለት ጠይቃለች። ቤዛም የለችም እቤት። ቲናም ቆይ በቃ ልከተልህ ከወጣማ ዴብዬ በማለት ተከታተለችው። መንገድ ለመንገድ እንግዲህ ሊሊና አደይ እየሄዱ እያለ በመንገዳቸው ኪንጎና ዳይመንድን ያገኛሉ።
በዛ የተነሳ ሰላም ይሉታል። ሰላም ካሉት በኋላ እንግዲህ አጅሬ ንጉስ በቃ አደይን አልረሳትም፣ አሁንም አፈቅርሻለሁ እወድሻለሁ እያለ ጭቅጭቅ ያረጋታል። እሷ ደግሞ በቃ እኔ ሰው በልልኝ ምናምን ለማለት ተቸግራ ነበረ። ግን ያው ሰላም አለችው። ኪንጎ ዳይመንድ ነቃበትና በቃ አንተ ቅምጥልን ተውካት እንዴ ለምን ይለዋል። እሱ ደግሞ አይ በቃ አልጠላትም ግን በቃ አይደለ ልክ እንደ አደይ አይሆንም ፍቅሬ ይላል። በዚህ የተነሳ እንግዲህ እጇን ተጠምጥሞ እጇን በቃ ሰላም ብሎ አልለቃትም ብሎ ነበር። ዴቭን መጥቶ ያየዋል። ከዛ በቃ የቅናት ስሜት እንግዲህ ይጫጫርበታል። አደይ አጠገብ እንዳላይ ብያል ነበር እንዴ ምን ትሰራለህ ይለዋል። አይ በቃ ዝም ብል እስኪ አታካብዶ ደህና ነው በማለት ያ ዳይመንድ ያገላግላቸዋል። እንግዲህ መዘዝ አድርጎ ነበር ይዟት ሄዳ አደይን። ለምንድን ነው እንደዚህ የምትሆነው አለችው። በቃ እዚህ ጋር እመነኝ እኔ እንድታምነኝ የምትፈልገው ብለዋለች። እንግዲህ አደይ እውነት ነው እመናት። ከዛ በተጨማሪ እንግዲህ ቲናም እየተከታተለችው ስለነበረ በመንገዷ እንግዲህ ባቡሬን አገኘችው እና ወዴት ነሽ በማለት እጇን ይዛታል። እየተከታተልሽ ነው ወይስ ምንድን ነው? አይ አይደለም አላውቅም ልቀቀኝ ብላ ካመነጨቀችው በኋላ ከዛ በጸባይ ልቀቀኝ ትለዋለች። ከለቀቀ በኋላ እንግዲህ አደይና ዴቭ ፊት ትቆማለች። ዴቭም አትከታተይ ብዬ ስንት ነው የነገርኩሽ? አይገባሽም እንዴ ከቤት አባረርኩሽ ከዚህም ተከተልሽኝ በቃ አትፈታተኝን ሲላት አሰማም። እንግዲህ አደይ ቀናችና ልክ በተራዋ ወርወር አረገችው። በጣም ነው የወረወረችው። ገፍትራት አለች። ባቡሬም ተደስቷል በዚህ የተነሳ እንግዲህ ስለገፈተረቻት። አንተ ደግሞ ማነህ? ልክ እንደ ኤላ ደግሞ እንዳሰብራት ያችን ቀበት ተንከባከባት ብሎትም ነበረ በመንገድ። እኔ እንደዛ ማድረግ ሰው አይደለም በማለትም ዴቭ እንግዲህ ጎረር ብሎበት ነው ጥሎት ሄደው። እሱም እንግዲህ ተገኝቷል። ሩታም ደስ ብሏታል ስላገኘችው። ወስዳ እንግዲህ ካፌ ፏፏ እያደረገችው ነው። በዚህ የተነሳ እንግዲህ ስልክሽን በማለት ስልኳ እንደተለመደው ይይዛል። ከሮማን ጋርም ፎቶ ይነሳሉ። እንግዲህ ኮመንተሮችንም ለማንበብ ይሞክራል። በዛ የተነሳ ጠፋ ተብሎ ነበር። ተደስቷል። ሮማን እንግዲህ ከሩታ ጋር ሆኖ ስታይ በጣም ትንሽ ይከፋታል። ካፌ ከሄዱ በኋላ እንግዲህ ግንባሯን ሲስማት ትቀናለች። ከዛ ለምንድን ነው እንደዚህ የምትሆን በማለት እንግዲህ ስትጠይቀው አላቅም ደግሞ እንደው ራሱ ስሙ ራሱ ጠፍቶበት ሩታዬ ነበር ያላት። ወየ ሩታዬ ሲላት እንግዲህ ስሜ ራሱ ጠፋብህ እንዴት ልና ትሄዳለች። ሩታም ልጅቷ በጣም የምታፈቅር ድብና አድርጋ ግን አትናገርም ትለዋለች። በዛ የተነሳ ደግሞ አይ በቃ እንደዛማ መሆን የለበትም በማለት እንግዲህ ተደስቶ ሮማን ጥለው ስለሄደች ይከታተላታል። እንግዲህ ሩታ ማሹን ሳታፈቅረው አቀርም ተከታትለው ነበረ። ከተከታተለችው በኋላ እንግዲህ ምን እንደሚፈጠር አናውቅም። በሌላ በኩል ዳይመንድና ሊሊ ቆመው እያወሩ እያለ አሁንም ያ ባቡሬ የሚባል ይመጣል። እንግዲህ ከአንድ ላይ ቆሞ ሲያያት በቃ ምንድን ነው አንተ ደግሞ እዚህ ምን ትሰራለህ በማለት ነው የተቀበለው። ከዛ ደግሞ ምንድን ነው አንተ መቀናቱ ነው እንዴ ይለዋል። ከዛ በኋላ ሊሊም ፈገግ ትላለች። እንግዲህ ምን እንዳስቀናት ባናቅም አደይም እንግዲህ ወደ ለምለም ቤት ለመሄድ እንግዲህ እየሄደች እያለ በመንገዷ ያ ኪንጎ ለብቻዋ ማዋራት ይፈልግና ያገኛታል። አደይ እኔ በጣም ነው የምወድሽ ማፈቅርሽ፣ ሌላ ሴት ላገባ ልወድ እችላለሁ ግን ከአንቺ የማስበልጠው የለም ይላታል። አደይ በጣም ደነገጠች። እንዴት እንደዚህ ሊሆን ይችላል እንዴ? ምን ነገር ነው ይሄ ደግሞ? እኔ ረስቼሻለሁ ምናምን ብለኝ አልነበረ ትለዋለች። እሱ ደግሞ አይን ያረሳት። ቅምጥልስ? ቅምጥልን ያው አልጠላትም ግን ደግሞ በቃ በጣም የምወድሽና የማፈቅርሽ አንቺ ነው ይላታል። እሷም ግራ ገባት። ከዛ እንግዲህ የተደበቀ ፍቅሩን ይነግራታል። ቅምጥልም እንግዲህ ተደብቃ እያንዳንዱ ነገር ስታዳምጥ ነበረ። በቃ አለቀሰች የደም እንባ ቢሆንም እንግዲህ ፊት ለፊቱ መታ ግጭ ስትልበት ደንግጧል። እንግዲህ ምን እንደሚመልስ የምናውቀው ነገር የለም። በሌላ በኩል እንግዲህ አደይ ዝም ብላ ገፍትረው ነበር የሄደች። በቃ የራስህን ህይወት ኑር ብላ ጥሩ ምክር የሚባል ምክር ነው ጥላ ሄደች። እንግዲህ እሱ አልፈልግም ምክር ከአንቺ ውጭ ወደ ውጭ እያላት ነው። ይህ በቃ ለእንትና ስሜት ራሱ አይጨነቅም፣ ልቧ ይሰበራል ብሎ አላሰበም። ቅምጥል